ሶስት ነገር አላህ ይወድላችኋል። ወይክረሁ ወይም ደግሞ ወይስኸጡ ለኩም ሰላሰን ሶስት ነገር ደግሞ ይጠላባችኋል። በሱ ላይ ምንም እንዳታጋሩ አላህ ይወድላችኋል። አዎ አላህ ሽርክን አይወድም። ከውለታዎች ሁሉ ትልቁ ውለታ ምንድነው? ኢስላም ነው። ወላሂ በአላህ ገመድ በላኢላሃ ኢለላህ አንድ ሆናችሁ እንዳትለያዩ አላህ ይወድላችኋል። ወዕቡድ ረበከ ሐታ ያእቲየከል የቂን ጌታህን ሞት እስከሚመጣበት ጊዜ ድረስ ተገዛው። ዱንያ መሰጠት በዱንያ ላይ በዚች ዓለም የሀብት ጋጋታ የፎቅ የምን መኖር የመወደድ ምልክትም የመጠላት ምልክትም አይደለም። የሰው ልጆችን አላህ በአራት አይነት ሁኔታ ፈጥሯቸዋል። አባታችንን አደም ከአፈር ፈጠረው አላህ። የነቢዩላህ ዒሳ ዓለይሂ ሰላም አፈጣጠሩ ከማን? ከእናት ብቻ አላህ ፈጠረው። አላ ኢላሃ ኢላላህ። ፊልስጤን ያሉት ወንድሞቻችን፣ ጋዛ ያሉት ወንድሞቻችን አላህ ይድረስላቸው። بسم الله الرحمن الرحيم الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም እዝነት ጥበቃ ይለያቸው አላህ ይጠብቃቸው አላህ ይጠብቀን። ዛሬ በአላህ ፍቃድ አንድ የረሱል ዓለይሂ ሰላቱ ወሰላም ሐዲስ አስተምሮ ዘመን ተሻጋሪ በሆነ ንግግራቸው ድንቅ በሆነ ንግግራቸው ጠቅለል ባለ ንግግር አንድ መልእክትን ነብዩ ሰለላሁ ዐለይሂ ወሰለም አስተላልፈውልናል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኸይር የተባለ ነገር የለም የጠቆሙት ያመላከቱት ቢሆን እንጂ ሸር የተባለ ነገር የለም ያስጠነቀቁት ቢሆን እንጂ ሁሉንም ነገር የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም አብራርተው አስተምረው ሄደዋል። የመጨረሻውን የመሰናበቻውን ሐጅ ሲያደርጉ ብዙ ሰሃቦች በተሰባሰቡበት ሁሉም ይምጣ ይገኝ የኔን አደራ ይቀበል የሐጅ ስነ ስርዓትን ያዝ ብለው ባስተማሩበት ሰዓት ላይ መልእክታቸውን ካደረሱ በኋላ አድርሻለሁ አሉ። አዎ ሲሏቸው اللهم فاشهد الله ወይ አንተ ምስክሩ ነኝ አሉ። ረሱል አለይሂ ሰላቱ ወሰላም አላህ የሰጣቸውን አማና ሁሉንም አዳርሰው አስተምሮ ሄደዋል። ስለዚህ ረሱል አለይሂ ሰላቱ ወሰላም ለኛ የጠቆሙን ያመላከቱን ኸይር ነገር በአጠቃላይ ጥቅም ያለው ነው። ያስጠነቀቁን የከለከሉን ነገር በአጠቃላይ ደግሞ ጉዳት ያለው ነው እንድንከለከለው። በአንድ ጠቅለል ባለ ሐዲስ ኢማም ሙስሊም በዘገቡት من حديث سهيل بن أبي صالح عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إن الله يرضى لكم ثلاثا ويسخط لكم ثلاثا الله لن أنت ሶስት ነገርን ይወድላችኋል። ያ አላህ የሚወደው ከሚተገብሩት አላህ አድርገን። يرضى لكم ثلاثا ሶስት ነገር አላህ ይወድላችኋል። ወይክረሁ ወይም ደግሞ ወይስኸጡ ለኩም ثلاثا ሶስት ነገር ደግሞ ይጠላባችኋል። አላህ ከሚጠላው ነገር የምንርቅ የምንቆጠብ አላህ ያድርገን። የሚወድላችሁ ብለው ከተናገሩት የመጀመሪያው ምንድነው? አን ተዕቡዱሁ እሱን በብቸኝነት ልትገዙት አላህ ይወዳል። ያ አላህ ከተደሰተብን አላህ ከወደደልን እሱን እድሜ ልካችንን ለመገዛት እንቦዝናለን እንዴ? እናንቀላፋለን እንዴ? ላ በጭራሽ። ወዕቡድ ረበከ ሐታ ያእቲየከል የቂን ጌታህን ሞት እስከሚመጣበት ጊዜ ድረስ ተገዛው። ሁሌ ለማን? ለአላህ ብቻ። ስትደሰት ምታመሰግነው አላህ፣ ስትከፋ ምጠራው አላህ። በሁሉም ሰዓት በሁሉም ጊዜ ከአላህ ጋር ብቻና ብቻ ነው ግንኙነታችን መሆን ያለበት። አን ተዕቡዱሁ እሱን ልትገዙት አላህ ይወዳል። አዎ የፈጠረን ያስገኘን የውለታዎች ሁሉ ውለታ ያዋለልን እሱን እንድናመልከው ነው፣ ለሌላ አይደለም። የሰው ልጆች ዱንያ ላይ ሲመጡ ፈተና ናት። ዱንያ የሚሞከሩባት ነው። እሱን ትእዛዝ አክብረው ይሄዳሉ አይሄዱም፣ እሱን ይገዛሉ አይገዙም፣ ለፈተና ነው።
እዚህ እሱን ሊያመልኩን የመጡት ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊዕቡዱን አጋንንትንም ሆነ የሰው ልጆች አልፈጠርኩም እኔን ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ብለዋል። አላህን መገዛት ውለታ ይዋልልን አልዋልልንም? ወንድሜ እድሜህን እስቲየው አሁን 40 ከሆነ የዛሬ 42 ዓመት የት ነበርክ? ማን ያውሳህ? የት ትታወቃለህ? በምድር ላይ የሚያውቃለ ስም ይታወቃል? ላ ከአላህ በስተቀር ማንም ያውቅ የለም። ለምን? አላህ የሰው ልጆች አይደለም ሰማይና ምድር ከመፈጠራቸው ከ50 ሺህ ዓመት በፊት ሁሉም ነገር አላህ ያውቋል። በሰው ዘንድ ግን አንታወቅም። هل أتى على الإنسان حين من الدهر لم يكن شيئا مذكورا በሰው ልጆች ላይ እኮ የማይታወስበት ዘመን ጊዜ አልፏል። አዎ ከዛስ አላህ ከሁለት ባለትዳሮች ከባልና ከሚስት ያችን ፍትወት ጠብታ አስቡት። እንኳን የሰው ልጅ ትንኝ ይፈጠራል ተብሎ ከማይታሰብ ነገር አላህ ፈጠረ። 40 ቀን ንፍጥ፣ በሌላኛው 40 ቀን የረጋደም፣ በሌላኛው 40 ቀን የሚላመድ ቁራሽ ስጋ፣ 4 ወራት ሩህ ተነፍቶበት ከዛ አላህ አስተካክሎ ቅርጽ አስይዞ ምን ብሎ ስጋውን አልብሶ አጥንቱን ማለት ነው። ከዛስ እናቶቻችን፣ ሚስቶቻችን፣ እህቶቻችን እርግዝና ሲመጣባቸው የወር አበባ የሚባለውን ነገር አላህ አቋረጠው። አያ ያደም ወደ ምግብነት ተቀይሮ ለጽንሱ ከተወለድን በኋላስ እናታችን ሽሮን በልታ ያገኘችውን አላህ የረዘቃትን በልታ አላህ በራሱ ቅመማ ቀምሞ ወተት አድርጎ ለኛው ቀለብ አደረገ። ጥርስ ነበረን የምናኝክበት፣ አቅም ነበረን እጃችንን ምግብ ላይ አድርገን ወደ አፋችን የምንከትበት። ላ አላህ ሁሉም ነገር ያመቻቸው እሱ ነው። አለም ነጅዐል ለሁ ዐይነይን ለሰው ልጆች ሁለት አይን አላደረግንለትማ ለሰው ልጅ ወሊሳነን ምላስ ወሸፈተይን ከናፈሮችን ወሀደይናሁ ነጅደይን ወደ ሐቅ ወደ ባጢልስ አላሳየነውም አላመላከትነው። ወይም በሌላ ተፍሲር ወደ እናቱ ጡቶች አለ አላህ። ማን አሳይቶ? አላህ። ትሮጣለህ እናቱ ጡት ጋር ያንን ምግብ አድርጎ ቀምሞ ይሄ ሁሉ ውለታው አለ። አረ ከዛም በላይ ትልቁ ውለታ ምን? እስልምናን አላህ ሰጠን። ከውለታዎች ሁሉ ትልቁ ውለታ ምንድነው? ኢስላም ነው። ወላሂ ኢስላም ዱንያን አላህ ለሚወደውም ለማይወደውም ይለግሳል። ኢስላምን ኢማንን ግን አላህ ለሚወደው ብቻ ነው የሚለግሰው። ለሚወደው ብቻ ዱንያ መሰጠት በዱንያ ላይ በዚች ዓለም የሀብት ጋጋታ የፎቅ የምን መኖር የመወደድ ምልክትም የመጠላት ምልክትም አይደለም። ግልጽ ነው። ምንም አለመኖር ኪስ ባዶ መሆኑ የመጠላት ምልክት አይደለም። የመወደድ ምልክት ምንድነው? ኢማንን አላህ ሲሰጥህ ብቻ ነው። ኢስላምን ሰጥቶናል። ስለዚህ ሁላችንም አልহামዱሊላህ አዎ እንኑርበት። ለምን? ስትከፋ እንዴት አድርገህ ሶብር ማድረግ እንዳለብህ ያስተማረ ኢስላም የነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ። ስትደሰት በምን መልኩ ማመስገን እንዳለብህ፣ ደስታን እንዴት መግለጽ እንዳለብህ ልኩን መጠኑን ያበጀ ማን? ኢስላም። ስለዚህ ይሄ ሁሉ ውለታ የዋለ ጌታ ሊመለክ አይገባ? አዎ የገዛን የፈጠረን እሱ ያስገኘን እሱ ሰማይ ምድሩን ያስተካከለ እቺ ምድር ዘርግቷት እንደፈለግን የምንንቀሳቀስባት የምንሮጥባት ቤታችንን የምንገነባባት አላህ። ሱረቱ በቀራ ላይ እኮ አላህ መላ የሰው ልጅ በአጠቃላይ ስማ እወቅ እያለ ጥሪ ያደርጋል። ያ አዩሃ ናስ እናንተ ሰዎች ሆይ የሰው ልጆች በአጠቃላይ ስሙ። እዕቡዱ ረበኩም አለዚ ኸለቀኩም የፈጠራችሁን ያንን ጌታችሁን አላህን ተገዙ። የሰው ልጆችን በአጠቃላይ የፈጠረው ማን ነው? አላህ። ሰማይ ምድርን የፈጠረው ማን ነው? አላህ ነው። ከአላህ ውጭ ወላሂ ማንም የለም፣ አላህ ብቻ ነው። ስለዚህ እዕቡዱ ረበኩም ጌታችሁን ተገዙ፣ አለዚ ኸለቀኩም ያ የፈጠራችሁን። ቅድም ያልኳችሁ ከመታወሳችሁ በፊት ያልነበራችሁ ከዛ በኋላ በእርከኑን ጠብቆ የሰው ልጆችን አላህ በአራት አይነት ሁኔታ ፈጥሯቸዋል። አባታችንን አደም ከአፈር ፈጠረው አላህ። ከአፈር ማን ያስበዋል? ማን ይገምተዋል? አላህ ግን ችሎታል። ወሁወ ዐላ ኩሊ ሸይን ቀዲር ነው። ከአፈር ፈጠረው። እናታችንን ሐዋ ከአደም ጎን ግራ በኩል ከአደም ከአባት ብቻ ከወንድ ብቻ ፈጠራት። ሁለት አፈጣጠር። ሶስተኛው አደምና ሐዋ አላህ እንዲጋቡ አደረገና ልጅ ይወልዳሉ። አንዴ ሲወልዱ ሁለት ልጅ ነው፣ ሴትና ወንድ። ሁለተኛ እርግዝና ተከስቶም ሲወልዱ አሁንም ሴትና ወንድ። ከዛስ ዘሩ እንዲባዛ አላህ እንዴት አደረገ? ከታች ያለችው ከላይ ከተወለደው ጋር
ላይ የተወለደችው ከታች ከተወለደው ጋር ተቃራኒ ነው እንዲጋቡ አድርጎ የሰው ልጆች ዘር በዛ፣ የሰው ልጆች መባዛት በዛ መጣ። አራተኛው አፈጣጠር የነብዩላህ ኢሳ አለይሂ ሰላም አፈጣጠር ከማን ከእናት ብቻ አላህ ፈጠረው። የፈጠረው አላህ ነው። ኢሳም ይሁዳዎቹ ሱብሃንአላህ ዛሬ እኮ ሰው ወዳጁን እንኳን እኮ አለየም፣ ጠላቱን አለየም። ይሁዳዎች ማለት በጣም ምድር ላይ ሸረኛው ፍጥረታት ማለት እንደ ይሁዳ ነው። ኢሳን የዝሙት ልጅ ብለው የተሳደቡ፣ መርየምን ያችን የተቀደሰች ጥብቋን የአላህን ትእዛዝ ያከበረች መርየምን አለይሂ ሰላም በሷ ላይ ሰላም ይሁንና ዝሙተኛ ብለው አመንዛሪ ብለው የተለያየ ስም የለጠፉላትን ሰው ሲደግፍ ወዳጅ ሲሆን ታየዋለህ። አይ ሰው ማንን እንደሚደግፍ ማንን ወዳጅ እንደሚያደርግ እንኳን አያውቅም። በዚህ መልኩ ሲገልጿት አላህ በተአምር እንዲናገር አደረገው። ቃለ ኢኒ አብዱላህ እኔ አላህ ባሪያ ነኝ። ባርነቱን ገና በአንቀልባ ልጅ ሆኖ እንዲናገር አላህ አደረገው። አታኒ አልኪታብ ኪታብን ሰጥቶኛል፣ ወጀዐለኒ ነቢያ ነቢይም አድርጎኛል አለ። ነቢይ መሆናቸውን መሰከሩ፣ የአላህ ባሪያ መሆናቸውን መሰከሩ፣ ፍጡር መሆናቸውን መሰከሩ። አዎ ሁሉም ፍጡር ነው። ፍጡር የተባለ ደግሞ በዱንያ ላይ የሚቆይ የለም፣ ሁሉም ይጠፋል። ኩሉ መን ዐለይሃ ፋን፣ ሁሉም ጠፊ ነው፣ ወዳሚ ነው፣ ሁሉም ይጠፋል። ሚካኤልም ይሞታል፣ ጅብሪልም ይሞታል፣ ኢስራፊልም ይሞታል። ራሱ መለከል መውት የሰው ልጆችን ሩህ ዛሬ በሀገራችን በተለያየ ማክበ አዝራኤል ብለው ይጠሩታል። በቁርአን በሐዲስ የስያሜ የለው፣ ግን አዝራኤል ብለው ይጠሩታል። እሱ ራሱ ይሞታል፣ የራሱ ሩህ እንዲያወጣ ይደረጋል። ሚቀር የለም። ማን ብቻ ነው የሚቀረው? አላህ። ወየብቃ ወጅሁ ረቢከ ዙልጀላል ወልኢክራም አለ አላህ። እሱን እንድንገዛ ነው የተፈጠርነው። አየህ የሰው ልጆችን በዚህ ሁኔታ ፈጠራቸው። ለምን? ሊያመልኩት ሊገዙት። ስለዚህ አላህ ይወድላቸዋል። ምን ስታደርጉ? እሱን በብቸኝነት ስትገዙ። አዎ አምልኮ የሚገባው ለአላህ ብቻና ብቻ ነው። የሰው ልጆች ሊድኑ ከፈለጉ ወላሂ መዳኛው አላህን በብቸኝነት መገዛት ነው። ማንም አያድንህም አላህን ካልተገዛ። ሁሉም ይሞታል፣ እንደሚሞት ሞትን ያምናል። ችግራችን ከሞት በኋላ ላለው ሀገሩ ስንቅ አለማዘጋጃታችን። ስለዚህ አላህ እሱን እንድንገዛ አላህ ይወዳል። የፈጠረንን ጌታ ውለታ የዋለልን ጌታ ሱረቱን በቀራው ላይ ሲጨርሰው አላህ ምን አለ? ያ አዩሃ ናስ አዕቡዱ ረበኩም الذي خلقكم والذين من قبلكم፣ እናንተ ሰዎች ጌታችሁን አላህን ተገዙ፣ ከእናንተ በስተፊት የነበሩትንም እናንተን ብቻ አይደለም፣ ዛሬ በዚህ ትውልድ ያለውን ብቻ አይደለም። የሰው ልጅ ሲፈጠር ከአደም ጀምሮ የፈጠረው አላህ ነው። እሱን ተገዙ። ለምን? ለዓለኩም ተተቁን፣ ልትፈሩት ይከጀላልና። ይህ ተገዙት የምትባሉት ጌታችሁ አላህ የዓለማቱ ፈጣሪ አላህ ለእናንተ ውለታ ውለዋል። ምን? አለዚ ጀዐለ ለኩም አልአርض ፊራሻ፣ ያ ምድርን ለእናንተ ምንጣፍ ያደረገ። ምንጣፍ ብሎ ጠራው፣ ምቹ ብሎ ጠራው። አዎ አላህ ምንጣፍ አደረገው፣ አመቻቸው እንድንንቀሳቀስበት ቤታችንን፣ ንግዳችንን፣ ስንት ነገር ሱብሃንአላህ አላህ ባመቻቸው ነው። ወሰማአ ቢናአ፣ ሰማይን ደግሞ ጣራ አደረጋል። ወአንዘለ ወረደ ሚነ ሰማኢ፣ ከሰማይ ምን? ማአን ውሃን። ከዛስ ፈአኽረጀ ቢሂ፣ ካወረደ ውሃ ደግሞ ከምድር ለእናንተ ከሱ አወጣላችሁ። ምን? ፈአኽረጀ ቢሂ ሚነ ሰመራት፣ ፈአኽረጀ ቢሂ ሚነ ሰመራት። ሰመራት ማለት ሚነ ሰመራት ፍራፍሬ ብቻ አይደለም ይላሉ። በአጠቃላይ ከምድር የሚወጣው ቡቃያው የእህል ዘር በአጠቃላይ ኢትፍሩት በለው ምኑ አላህ አወጣላችሁ። ለምን? ሪዝቀን ለኩም፣ ለእናንተው ቀለብ ሲሳይ ሲባል ርዝቅ ሲባል። ስለዚህ ፈላ ተጅዐሉ ሊላሂ አንዳደን፣ ለአላህ ቢጤ ባላንጣን አታድርጉ። ወአንቱም ተዕለሙን፣ እናንተ እያወቃችሁ ይህን አትፈጽሙ። የፈጠራችሁ ጌታ አላህ፣ ያስገኛችሁ አላህ፣ ሰማይ ምድርን የፈጠረ ምድርን ዘርግቶ ሰማይን ጣራ አድርጎ ከሰማይ ውሃ አውርዶ ከምድር ፍራፍሬዎችን ያወጣው አላህ ሆኖ ሳለ እንዴት ከአላህ ውጭ ትገዛላችሁ? ኢብኑ ከሲር ረሕመቱላሂ ዐለይሂ ምን ይላሉ? አልኻሊቁ ሊሃዚሂ አልአሽያ ሁወ አልሙስተሒቁ ሊልዒባዳ፣ ፈጣሪ ማለት እነዚህ ነገሮችን ያስገኘው እሱ ነው። ምድርን ዘርግቶ ሰማይን ጣራ አድርጎ ውሃ አውርዶ ከምድር ፍራፍሬ አይነትን ያወጣው እሱ ነውና ሁወ አልሙስተሒቁ ሊልዒባዳ፣ ለአምልኮም ተገቢ ማነው? አላህ የፈጠረህ ነው ያስገኘህና ለምን ትክደዋለህ እያለ። ስለዚህ አላህ መጀመሪያ የሚወድላችሁ እሱን በብቸኝነት ስትገዙ። ሲቀጥል አሉ ወላ ቱሽሪኩ ቢሂ ሸይአን፣ በሱ ላይ ምንም እንዳታጋሩ
አላህ ይወድላቸው። አዎ አላህ ሽርክን አይወድም። ባላንጣ ስታደርግበት አይወድም። ከሱ ጋር ሌላን አብረስ ቀላቅለ ስትገዛ አላህ አይወድም። እቺ መብት ለአላህ ማይደራደርበት ቀይ መስመር አላት። በጭራሽ አለ አላህ ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ በሱ ላይ የሚያጋራ አንድንም አልምርም አለ። አልደራደርበትም በዚህ ጉዳይ ነው ያለው አላህ። አልምርም ወየግፊሩ ማ ዱነ ዛሊከ ሊመን የሻ። ከሽርክ ውጭ ያለውን ግን ሊመን የሻ። ከፈለገ ይቀጠዋል፣ ከፈለገ ይቅር ይለዋል። ሽርክንስ በጭራሽ አለ። ስለዚህ ወንድሜ፣ ወጣቶች፣ አባቶቼ፣ እናቶቼ ሽርክን እንደቀላል አንሽ። ልንጸየፈው ከባድ ካንሰር ማለት ወላሂ ሽርክ ነው። ለምን ስራችንን የሚያበላሽብን፣ ሀበራን መንሱራ እንደተበተነ አቧራ የሚያደርግብን፣ ባዶ የሚያደርግብን፣ ራቆታችን የሚያስቀራን። ሽርክ ማለት ከባድነቱ የኢባዳ አይነት ብንፈጽም ተቀባይነት የለውም። ሽርክ ሐጅ ቢደረግ ጾም ቢጾም ሰደቃ ብናወጣ ምን ብንል ሽርክ ከተቀላቀለበት አላህ አልቀበልም አለ። አልቀበልም በዚህ ጉዳይ አልደራደርም አለ። ስለዚህ ልንጸየፈው ይገባል። ቀብርን ልናመልክ በጭራሽ እንዴ! ዛሬ ሰው አቅሎ የት ሄደ? ቀብር እኮ ማለት ወንድሞቼ የሞቱ ሰዎች ከኛ ይከጅላሉ። ምንድነው የሚከጅሉት? ያ ረቢ ማረው፣ ምህረት ለግሰው፣ ቀብሩን አስፋለት፣ ዱዓ ያደርግላቸው ሰዎችን ይፈልጋሉ። እንኳን እኛ ሄደን ቀብር ሰዎችን ልንልማጸን ይቅርና ምንም ጥቅም ማምጣት ማይችሉ። ዛሬ ግን ሰው ወጣቱ በተለይ የሆነ ቀብር ሄድና ድረሱልኝ እንዲስጡኝ ምናምን ላ ይሄ አያዋጣም። ወላሂ ዱንያ አኺራችንን ያበላሽብናል። ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ እኮ ዱዓ ያደረጉበት ከባድ ጉዳይ ነው። አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበድ። አላህ ወይ የኔን ቀብር የሚመለክ ጣዖት እንዳታደርግብኝ አሉ። እናታችን አይሻ ምን አሉ? እንደው ባይፈራ ኖሮ የነብዩ ሰለላሁ ዐለይሂ ወሰለም ቀብር ወጣ ተብሎ ይቀበር ነበር። ነገር ግን ምን ተፈርቶ ነው? ሽርኩ ዛሬ ጭምር መዲና ስትሄድ ምናምን ሰው የተለያየ ወደ ቀብር ዙሮ የሚማጸን ምናምን ትመለከታለህ። ላ ነብዩ ዱዓ አደረጉበት። የሚመለክ ጣዖት እንዳታደርግብኝ ያሉት። ቀብራቸውማ እንደሌሎች ሰሃባ በቀይ ላይ ምናምን ቢወጣማ ከባድ ጉዳይ ነበር ማለት ነው። እንደዛው ነው ጭምር አንዳንዱ ያ አላህ በጭራሽ የአላህ ሐቅ ከአላህ በምንም መልኩ አቡበከር ሲዲቅ ነብዩ ሲሞቱ በሳቸው ዘመን ብዙ ሰዎች ተቀልብሰዋል። ስልጣን የሚፈልጉ ስሜታቸውን እንደፈለጉ የሚከተሉ ነብይ ነን ብለው የተነሱ እንደነ ሙሰይለመቱል ከዛብ የመሳሰሉት ሴቶችን ጭምር የተነሱ ነበሩ። በአቡበከር ዘመን ላይ ነብዩ ሲሞቱ በቃ አቡበከር ተነሱ። መሐመድ የሚገዛ ካለ መሐመድ ሞተዋል። በቃ ሰው ናቸው ይሞታሉ፣ ለማንም አይቀርም። ነገር ግን አላህ የሚገዛ ካለ አላህ ዘንታለም ሕያው ነው። ሞት ማይጠጋው አላህ ብቻ ነው። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም። ሞት የሚባል ማይጠጋው አላህ ብቻ ነው። ከዛ ውጭ ባለስልጣን የሚል ዓለምን ዛሬ እንደፈለገ አንቀጠቅጣለሁ አምባገነን የሚል በአጠቃላይ ወላሂ ሁሉም ጉድጓድ ይገባል፣ ሁሉም ይጠፋል። ማይጠፋ የለም። ዛሬ መሳሪያ ይዞ ምን ብሎ እንደፈለገ ጀሃነም አደርጋታለሁ አለ ገዛ። አላህ እኮ ጊዜ ሲሰጥ የረሳው ሆኖ አይደለም። የትም አታመልጡም ነው አላህ የሚለው። ቅጣቱን ያመጣ ሰዓት የሱ ሰራዊቶች ደግሞ ብዙ ናቸው። አላህ ውሃው የሱ ሰራዊት ነው። ጎርፍ አድርጎ አላህ ሱናሚ ሊያጠፋ ይችላል። ነዲድ እሳት ሊለቅ ይችላል። በንፋስ አላህ ያጠፋቸው አሉ። ድንጋይ ከሰማይ ያወረደባቸው አሉ። ምድር ተንቀጥቅጣባቸው የሰመጡ አሉ። አላህ ኩን ፈየኩን ነው። ሆን ካለው በጭራሽ ሰከንድ አይፈጅም። ወላሂ ከሁሉ በላይ ኃያል ማን ነው? አላህ ነው። ስለዚህ አላህ የሁሉ ፈጣሪ ጌታ አላህ ሲጋራበት አይወድም፣ አልደራደርም ብሏልና ሽርክን በዚህ መልኩ እንራቅ። ሶስተኛው አላህ የሚወድላችሁ ወአን ተዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ፣ በአላህ ገመድ በላኢላሃ ኢለላህ አንድ ሆናችሁ እንዳትለያዩ አላህ ይወድላችኋል። አላህ ከወደደው ከዚህ በላይ ምን አለ? ምን መሆን? አንድነትን ማጠናከር በምን? በአላህ ገመድ በላኢላሃ ኢለላህ በቁርአን በሐዲስ። ዛሬ ሰው ልዩነት ላይ የሚፈጥረው በምንድን ነው ከተባለ ከቁርአን ሐዲስ ይልቅ ስሜቱን ሲከተል ነው። እኔም ስሜቴን መከተል አቁም፣ አንተም ስሜትን መከተል አቁም። ጉዳያችን ወደ ማን እናምጣ? ወደ አላህ። ሰው ነን፣ በሆነ ነገር ልንጨቃጨቅ ላንግባባ እንችላለን። ነገር ግን ጉዳያችንን ወደ አላህ Subhanahu Wa Ta'ala ካመጣ ነው ወላሂ ያ ጉዳይ ይፈታል። እኔም ስሜቴን ከተውኩት፣ አንተም አንቺ እህቴ ስሜታችንን ከተውን ወላሂ
ትክክለኛ ወንድማማችነት ይመጣል። አላህ ነገረና ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ወይ ስሙዋል። ያመናችኋል ኢማን ያላችሁ ላኢላሃ ኢላላህ ያላችሁ ሙሐመድ ረሱሉላህ ያላችሁ ስሙ። አጢኡላህ ወአጢኡ ረሱል አላህና መልእክተኛውን ታዘዙ። ወኡሊል አምሪ ሚንኩም ከናንተም ከሙስሊሞች የስልጣን ባልተቤቶችን ታዘዙ። ፈኢን ተናዛዕቱም ከተወዛገባችሁ ከተጨቃጨቃችሁ ካልተግባባችሁ ፊ ሸይን በአንዳች ነገር ፈሩዱሁ ኢለላሂ ወረሱል ጉዳያችሁን ወደ አላህና ወደ መልእክተኛው ቀልብሱት መልሱት። እኔ የሆነ ነገር አልኩኝ አንተም የሆነ ነገር አልተግባባንም። እስቲ ቁርአን ምን ይላል ሐዲስ ምን ይላል መልሱት፣ ወደዚህ መልሱት። ለምን ኢን ኩንቱም ቱእሚኑነ ቢላሂ ወልየውሚል አኺር እናንተ እውነት በአላህና በመጨረሻ ቀን ነገር አቆቴን እቆማለሁ አላህ ፊት ሂሳብ እደራረጋለሁ ብላችሁ ከሰጋችሁ ካመናችሁ ይሄ እምነት ውስጣችሁ ካለ ጉዳያችሁን ወደ አላህ ወደ መልእክተኛው መልሱት። ዛሊከ ኸይሩን ይህ የተሻለ ነው። ወአሕሰኑ ተዕዊላ መጨረሻውም ያማረ ነው አለ። የተሻለው ይሄ ነው። እኔ እንደ ምሳሌ ዙሁር የሚሰገደው 5 ረካ ነው አልኩኝ። አንተ ደግሞ እንደሚመጣ አይደለም 6 ነው አልክ። እሺ ወደ ቁርአን እንምጣ፣ ወደ ሐዲስ እንምጣ። ሐዲሱ 5ም አይደለም 6ም አይደለም ስንት ነው አለ? 4 ነው አለ። ስለዚህ የኔንም ስሜት ወደዛ ወርወር ያንተንም ስሜት ወደዛ ወርወር አድርገህ ስንት ነው? 4 ነው። በማከላችን ጭቅጭቅ ይመጣል ይፈታል። ለምን? በቃ ጉዳያችን ወደ አላህ ወደ መልእክተኛው ስሜታችንን መተው ነው። ይሄን ስንታደርጉ አንድነት ይጠናል። አንድ መሆን ባይቻል ኖሮ ወላሂ አላህ አንዱ ነው አይለንም ነበር። ወአዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ ቁርአን ራሱ ኮርዶበታል አይደል እንዴ? አውስና ኸዝረጅ የሚባሉ ጎሳዎች ነበሩ መዲና ላይ የነበሩ ለ120 ዓመታት ሲገዳደሉ የነበሩ። ዛሬኛ ጠላት ብዙ ነገር ደግሶልናል፣ ብዙ ነገር ያደርጉልናል፣ በየጊዜው አጀንዳ ይሰጡናል፣ የተለያየ ነገር ያደርጉናል። እኛ እርስ በራሳችን ተበታትነን ዲናችን ላይ ግን እያስጠቃን ነው። እኛ አንድነታችንን እናጠናክር። አንድነታችንን ስናጠናክር አንድነት ኃይል ነው። የአላህም እርዳታ ይመጣል። አንድነት ራህማ ነው፣ እዝነት ነው። ከአላህ በኩል ኒዕማን ብሎ አላህ ወንድማማችነት አንድነት ገልጾታል። እነዚህ አውስና ኸዝረጅ የሚባሉ ጎሳዎች መዲና ላይ ነበሩ። ለ120 ዓመታት ሲገዳደሩ ሲቆራረጡ ዘራቸው ሲታይ ወደ ላይ የአንድ አባት ልጆች ናቸው። ወደ ላይ ሲመዘስ ግን ማን ነበር የሚያባላቸው? ይሁዶች። መዲና ላይ የነበሩት ይሁዶች ሲፈልጉ ያጣላቸዋል፣ ሲፈልጉ ያስታርቋቸዋል። ዳኛ ሆነው ተቀመጡ። ያድርጎ ከላከ በኋላ ወደ መዲና ነብዩ ሰለላሁ ዐለይሂ ወሰለም ከተሰደዱ በኋላ እነዚህ አውስና ኸዝረጆችን አንድ አደረጓቸው፣ ወንድማማችነታቸውን አጠናከሩላቸው። ከዛ በኋላ ሺስ ኢብኑ ቀይስ የሚባል ይሁዲ ነበር። አውስና ኸዝረጅ ቁጭ ብለው ሲጫወቱ ውሃ ሲጠጡ ምን ሲሉ አብረው ሲነጋገሩ ጭራሽ እነዚህ ሰዎች አንድ ላይ ማውራት ጀመሩ፣ መነጋገር ጀመረዋል። ሱብሃንአላህ። የሙስሊሙን አንድነት የሚያበሳጨው እንደ ይሁዲ የለም። ሙስሊሙ አንድ ሆነ ሲባል የአላህ ጠላቶች ያበሳጫቸዋል። ይሄማ ስራ መስራት አለብኝ አለው። ለምንድን ነው ያለው? ሸር የሚባል ነገር እንዴት እንደሚመጣ ያውቁታል። ሸር የሚፈልቀው ከይሁዶች ነው። ተንኮልን ተክነውበታል። ፕሮፌሰር በሉት ዶክተሬት በሉት ወስደውበታል በተንኮል። ጠራው አንዱን ማንን? ልጁን ይባላል። ሂድና አተዝኩሩነ የውሙ ቡዓስ በላቸዋል። ምን ይፈጠራል አለ። ዝም ብለህ በላቸው አለ። እሺ አለና አውስና ኸዝረጆች እየተጫወቱ እያለ ቡዓስ የሚባለው በአውስና በኸዝረጅ መካከል መጨረሻ የተደረገ ጦርነት ነው። የቡዓስ ጦርነት ይባላል። አተዝኩሩነ የውሙ ቡዓስ የቡዓስ ዕለት የተከሰተውን ታውቃላችሁ? አዎ። ማን ነበር ሲያጠቃ የነበረው? የኛ እኔ የሚል ከመጣ እኔ ያለው ማን ነው? ሸይጣን ነው። እኔ ኸይሩን እኔ የተሻልኩ ነው የሚለው ሸይጣን ነው። እኔ የሚል ከመጣ መጥፊያችን ነው። ይዛል የኛ ነው የኛ ያውሳለ የኸዝረጅ አለ። ድጋሚ የድንቁርናቸው እንትን መምጣ አላህ ነብዩ ጋር ላካ ጅብሪልን ወአዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ በአላህ ገመድ በላኢላሃ ኢለላህ ተያዙ፣ ተሳሰሩ፣ አንድ ሁኑ። ወዝኩሩ ኒዕመተላህ አላህ በእናንተ ላይ ዋለውን አለይኩም በእናንተ ያለውን ውለታው አስታውሱ። ኢዝ ኩንቱም አዳአን እናንተ ጠላቶች በነበራችሁ ጊዜ ፈአለፈ በይነ ቁሉቢኩም በልቦቻችሁ ላይ አላህ አስተሳሰረ፣ አንድነትን ወንድማማችነትን አላህ አደረገ። ፈአስባሕቱም ቢኒዕመቲሂ ኢኽዋና አያችሁ ኒዕማ ስለሆነ እናንተም በሱ ጸጋ ወንድማማቾች ሆናችሁ። አዎ ወንድማማችነት
ኒዕማ ነው። ፈአስባሕቱም ቢኒዕመቲሂ ኢኽዋና ብሎ አላህ ገለጸው። በአላህ ጸጋ ወንድማማቾች ሆናችሁ። ወኩንቱም ነበራችሁ አላ ሸፋ ሑፍረትን ሚነናር ከጀሃነም አፋፍ ላይ ጫፍ ላይ ነበራችሁ ልጠፉ የቀረባችሁ። ፈአንቀዘኩም ሚንሃ አላህ ከሷ ዳናችሁ። ነቢዩን ልኮ ኢስላምን አምጥቶ ዳናችሁ። ከዛሊከ ዩበይኑ ላሁ ለኩም አያቲሂ አላህ እንዲህ በዚህ መልኩ አናቅጾችን ለእናንተ ያብራራላቸዋል። ለዓለኩም ተህተዱን ልትመሩ ይከጀላልና ለአላህ ሱብሓነሁ ወተዓላ ትክክለኛው መንገድ ልትይዙ። አየህ ኒዕማ ነው፣ ወንድማማችነት ነው። ለዚህ ነው በሌላ የቁርአን አንቀጽ ለአላህ መለያየት አደጋ እንደሚያመጣ ሲናገር አላህን ታዘዙአል። አትጨቃጨቁ። ጭቅጭቅ በማዕከላችሁ ምን ያመጣል? ልዩነትን፣ ኃይልን ያስወግዳል፣ ለጠላት በርን ይከፍትባቸዋል ብሎ አላህ ሱብሓነሁ ወተዓላ ተናገረ። ስለዚህ ወንድማማችነትን ማጠናከር ወአጢዑ ላህ ወረሱለሁ አላህና መልእክተኛውን ታዘዙ። ወላ ተናዘዑ አትጨቃጨቁ አላለ። ፈተፍሸሉ ትፈራላችሁ፣ ወተዝሐበ ሪሑኩም ኃይላችሁም ይወገዳል። ወስቢሩ ታገሱ፣ ኢነላሃ መዐሳቢሪን አላህ ከትዕግስተኞች ጋር ነው። ስለዚህ አንድነትን ወንድማማችነትን ማጠናከር ወንድማማችነታችን ትክክለኛ ወንድማማችነት እንዲሆን ቅድም እንዳልኳችሁ ጉዳያችን ሲመጣ ወደ አላህ ወደ ቁርአን ወደ ሐዲስ መልስ ስሜታችንን ተው። ሁለተኛ ግንኙነታችን ለሱ ብቻ እናድርገው፣ ለአላህ ብቻ፣ ለጥቅም እንዳናድርገው። ለጥቅም ከሆነ ጥቅሙ ሲያልቅ የእኛም ወዳጅነት ያበቃል። ለአላህ ከሆነስ ጀነት ይዘልቃል። የወደድከው ወንድምህን ለአላህ ከሆነ ወላሂ ጀነት ይዘልቃል። አይነል ሙተሃቡነ ቢጀላሊ ያለ አላህ የታሉ ለኔ ልቅና ለኔ ልዕልና ብለው የተዋደዱ አልየውመ ኡዚልሁም ፊ ዚሊ ዛሬ እኔ ጥላ ስር አጣልላቸዋለሁ የማንም ጥላ በሌለበት ሰዓት አለ አላህ ይጣራል። ስለዚህ ወንድማማችነትን አንድነትን ማጠናከር አንድነት ጉልበት ነው፣ ኃይል ነው። አንድነታችን ሲላላ ጠላት በር ያገኛል፣ እንደፈለገ ያደርጋል። ሶስቱን ጨረሰን። የሚጠላባችሁ ደግሞ ሶስት ነገር አለ አሉ። ይሄን ጨርሰን ፕሮግራማችን እንስጋ። ሶስት ነገርን ይጠላላችኋል አሉ። የመጀመሪያው ቂለ ወቃል እንዲህ ተባለ፣ እንዲህ ወጣ፣ እንዲህ ተባለ ያልተረጋገጠ ወሬ ምናምን አላህ ይጠላባቸዋል። በቃ አላህ ይጠላዋል ከተባለ እኮ በቂ ነው። ምን ማድረግ መጥላት። አላህ ይጠላዋል ከተባለ ቂለ ወቃል እንዲህ ተባለ፣ እንዲህ ወጣ፣ እንዲህ ምናምን አላህ ይጠላዋል አለ። ወከስረተ ሱአሊ ጥያቄን ማብዛትም ነው። አዎ የሌለውን ያልተከሰተ ነገር መጠየቅ፣ ፈተና ለመቀስቀስ አንድ ዓሊም ሲያስተምር የሆነ ፈተና ለመፈተን የሆነ ነገር ለማድረግ ብሎ መቀስቀስ ምን ማለት ላ አላህ ይጠላዋል ይህንን ነገር። ጥያቄ ማብዛት። አንዱ ሰሃባ ስለ ሐጅ አስተማሩና የአላህ መልእክተኛ በየዓመቱ ነው አላቸው። በየዓመቱ ነው አላቸው። ጸጥ አለ። ሲደጋግምባቸው ምን ነው በተውኳችሁ ነገር ብትተውኝ አው ብንኖር ተወጀበት ግዴታው ነበር። በየዓመቱ ምን ይሆናል? ሐጅ ግዴታ ይሆናል። ሐጅ ግን በእድሜ ስንት ጊዜ ነው? አቅም ላለው ሰው አንድ ጊዜ። አው ብለው ምን ነው በተውኳችሁ ነገር ብትተውኝ አሉ። ጥያቄ ሲያበዛ ከዛም አሉ ተጠንቀቁ፣ ከናንተ በስተፊት የነበሩት ህዝቦች የጠፉት ጥያቄ በማብዛታቸውና ነቢያቶቻቸውን በመቃረናቸው ነው አሉ። ለጥፋት እንዳትዳረጉ አሉ። ሶስተኛው ወይዳተል ማል ገንዘብን ማባከን ማጥፋት። አልማሉ ማሉላህ ነው። ይሄን ብለስ ገንዘብ የማን ነው? አላህ ነው። በገንዘቤ ምናምን የለም በእስልምና ቋንቋ ወአንፊቁ ሚማ ረዘቅናኩም እያለ ነው አላህ የሚገልጸው። እኛ ከሰጠናችሁ ላይ ለግሱ፣ ለኸይር ነገር አውጡ ነው። ገንዘብ የኔ ነው ብለህ ገንዘብን ማባከን በእስላም የተጠላ ከባድ ወንጀል ነው። ገንዘብ ማባከን ምንድነው? ዑለማዎች ሲተነትኑት በወንጀል ላይ ማዋል ገንዘብ ማባከን ነው። በወንጀል ዛሬ ለወንጀል ተባባሪ እንሆናለና የሆነ ለሙዚቃ ኮንሰርት አረ ችግር የለም ስፖንሰር ሆናለሁ ለሆነ ነገር አንድ ሙስሊም እንዴት አላህ ለጠላለው ነገር እንዴት አላህ ለሚጠላው ነገር ገንዘቡን ያውላል? ገንዘብን አላህን ለጠላው ነገር እንደዚህ ሙስሊሙን ለሚጎዳ ነገር ማዋል እዛ ውስጥ ይገባል። እንደው ሙስሊሙን ለሚጎዳ ነገር ማዋል ደግሞ ሌላም ከባድም ሌላም ደግሞ ጥያቄ ያመጣብሃል። ገንዘብ ማባከን ቁርአን ሲገልጸው ምንድን ያለው? ሱረቱ ኢስራ ላይ ወአቲ ዘል ቁርባ ሐቀሁ አለ። ለዝምድና ባልተቤቶችም መብቱን ስጣል። ወልሚስኪን ለሚስኪንም ስጠው ሐቁን። ወብነ ሰቢል ለመንገደኛም ከሀገር ወጥቶ ሌላ ቦታ ያጣ የተቸገረ ስጥ አለ።
ወላ ቱበዚር ተብዚራ ማባከንን እንዳታባክናል። ከዛስ ኢነል ሙበዚሪን አባካኞች እኮ ካኑ ኢኽዋነ ሸያጢን የሰይጣን ወንድሞች ናቸው አለ። ወካነ ሸይጣን ሊረቢህ ከፉራ ሰይጣን ለጌታው እኮ ብርቱ ከሃዲ ነው አለ አላህ። ማባከን ምንድነው አለ? አባካኞች የሸይጣን ወንድሞች ናቸው። ኢስራፍ ማድረግ ወኩሉ ወሽረቡ ብሉ ጠጡ ወላ ቱስሪፉ እንዳታባክኑ። ለምን? ኢነላሃ ላ ዩሂቡል ሙስሪፊን አላህ የሚያባክኑትን አይወድም አለ አላህ። አባካኝን አላህ አይወድም። ገንዘብን ዝም ብለህ ማባከን አይደለም። ሐታ ሰደቃ አሰጣጥ ራሱ ዝም ብለን እንዳዘረገው ቋጣሪም እንዳትሆን ሚዛናዊ መካከለኛ ሁን። አንዳንዱ ይሰጥና ባልሰጠው ኖሮ ኢኽላስ ይበላሻል፣ ስራው ይበላሻል። ያ የለም ባልሰጠው ኖሮ የለም። ቀላ አላህ ብለህ አዎ ጀግኖቹ አድርገዋል። ማን እንደነ አቡበከር ሲዲቅ ምናምን ሙሉ ሐያታቸውን አድርገዋል። እንደነ ዑመር ግማሽ ንብረታቸውን ሰጥተዋል። ግን ሚዛናዊ አድርገው ስታወጣው በዚህ መልኩ ሱብሃንአላህ። ዛሬ ገንዘብ ሰው አንዳንድ ቤተሰቡን ያሰቃያል። እዚህ ጋር ወጪ ሲባል እኔ ብቻ ነው የምታያችሁ፣ ከኔ ውጭ የሚታየው ለቤተሰብ ከወንጀል በኩል እኮ ይበቃዋል። ማን በስሩ ያሉትን የሚንከባከባቸውን ሰዎች እነሱን ማንገላታቱ ከወንጀል በኩል ይበቃዋል አለ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ለቤተሰብ ቅድሚያ ይሰጣል። ባንተ ላሉትን አላህ ባንተ ስር ያደረጋቸውን ልትንከባከብ ግድ ነው። ሚስት ልጆችህን፣ እናት አባትህን ልትንከባከብ ግድ ነው። ውጪ ላይ ግን የሆነ ግብዣ ጋብዞ እኔ ካልከፈልኩ ሲደባደብ ታየዋል። ቤት ውስጥ ላ እንደ የለም ቤት ውስጥ ይቀድማል። ስለዚህ ሐላል በሆነ ነገር ጭምር የባከ ነገር የሚያባክሉ ቅንጠቱ በጣም የባሉ ነገሮች ላይ መጠንቀቅ ያስፈልጋል። አላኩል ያህል ኢስራፍ የሚባለው ነገር ምንድነው ከተባለ በማዕሲያ በወንጀል ላይ ማውጣት ኢስራፍ ነው። ምግብ ስትበላ ጭምር በእስላም አስተምሮ በልክ አንሳኮ በልክ ብፌም ከሆነ ምናምን አይ ዛሬ ጥሪ ተጠርቻለሁ ምናምን አንዳንዱ እንዲህ ቁልል ያደርገውና ዋላ ቋት አስተርፎ ሊጥለው እኮ ነው። ቁልል ያደርገዋል። ከኋላ ያለው ሰው እዛ ከሚያነሳ ከዚህኛው ሰው የሚያነሳ ይቀለዋል። እንደዚህ የለም። በልክ አላህ አይደል አንድ ሶስተኛ ተብሏል። አዎ ለውሃ አለ፣ ለምግብ አለ። ነብዩ ሰለላሁ ዐለይሂ ወሰለም ሳይረባቸው አይሉ ሲበሉም ጥግብ ብሎ አይሉ ለጤና ጭምር ነብዩ የተውት የለም። ሁሉም ነገር አስተምረውናል። ሐታ አመጋገብ ጭምር ኢስራፍ መሆን የለበትም። ሁሉም ነገር ወላ ትስሪፉ ነው፣ አታባክኑ ነው። በዚሁ ጋር የመስጊድ ውዱ እያረከ ከሆነ ውሃ አይ ቧንቧ ነው ውሃ አለች ብለህ ልቅቅ አድርገህ እስከ ቂጡ ከፍተህ መሆን የለበትም። እስከ መጨረሻ በልክ በቃ ሁዱ እየዘጋ እያትያ ማባከን የለብህም። አንዳንዱ እኔ ካላወጣሁበት ምናምን የለም። አንድ ቂሳ ትዝ አለኝ። አንድ ሰው ቂቤና ማር ተደርጎ ገንፎ መጣላቸው አሉ። አካካካ ቺማ የጀነት ሴት ናት አሉ። ኻዲማቸው መጥቶ እትዬ ናት እኮ አላቸው። እትዬ ማለት የእርሶ ባለቤት እሷ ናት እንደመጣ እቺ ሙስሪፋ የዓመቱን በጀት ጨረሰችው አለ። የሰው ሲሆን እንደፈለጉ የኔ ሲሆን ላ የማንም ሲሆን ምን መሆን የለበትም ማባከን የለበትም። ስለዚህ የምንሰራውን ስራ አላህ ይወደዋል አይወደውም ነው መጀመሪያ መታየት ያለው። ስለዚህ ሶስት ነገር ይወድላቸዋል። አላህን በብቸኝ መገዛት እድል ነው። ወላሂ የአላህ ባሪያ መሆን ክብር ነው አይደለም? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላህ በጣም ይወዳቸዋል። ስላከበራቸው አንድን ቦታ ላይ በጥሪ ሲሆን ያ ሙሐመድ ብሎ ጠርቷቸው አቅም አላህ ያ አዩሃ ነቢይ ያ አዩሃ ረሱል ለማስተዋወቅ ከሆነ ብቻ ነው። ማካነ ሙሐመዱን ረሱሉላህ እንዲህ ያለ ለማስተዋወቅ ከሆነ ሙሐመድ የአላህ መልእክተኛ ነው። በጥሪ ከሆነ ያ ኢብራሂም ብሏል፣ ያ ኑህ ብሏል። ነቢዩንስ ያ አዩሃ ረሱል ያ አዩሃ ነቢይ ያለ ባሪያነት ግን የተከበረ ስለሆነ ለአላህ ባሪያ መሆን የተከበረ ቦታ ላይ ነቢዩን በባርነት ጠራቸው። ሱብሃነለዚ አስራ ቢዐብዲሂ አለ። አየህ ያም ባሪያውን በሌሊት ያስጓዛል። ተባረከለዚ ነዘለል ፉርቃነ ዐላ ዐብዲሂ ምንድን ነው መልእክቱ? ለአላህ ባሪያ መሆን ክብር ነው። ለሰው ባሪያ መሆን ምንድን ነው? ውርደት ነው። ስለዚህ ለአላህ ብለን እናድርግ። አንድ መልእክት አለ ብለውኛል ወንድሞች።
ሁላችሁም ቁጭ በሉ። መርሐባ። ይሄ ወንድማችን እስልምናን ሊይዝ ኢስላምን ወድጄ መጥቻለሁ ብለዋል። ኢንሻአላህ ሻሃዳ ያስላሉ። እጄን ተጨብጥና ምለውን ትላለህ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ። ማሻአላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ እመሰክራለሁ። ሙሐመድን የአላህ መልእክተኛና ባሪያው ናቸው ብዬ እመሰክራለሁ። ኢሳም የአላህ ባሪያና መልእክተኛ ነው ብዬ እመሰክራለሁ። አላሁ አክበር አላሁ አክበር። ስምህ ማን ነው? ተመስገንና ሚልኪያስ። ከእስልምና ስም የምትወደው ማለት ነው? አንተ ደስ የሚለው የትኛው ነው ሲጠራ? ማሻአላህ ሙሐመድ። ነቢዩ ሰለላሁ ዐለይሂ ወሰለም ሲወለዱ ሙሐመድ የሚባለው ስም እምብዛም አይታወቅም ነበር። አብዱል ሙጠሊብ መጥተው መሐመድ ብለው አወጡላቸው። አሁን ዓለም ላይ ቁጥር 1 ስም ነው መሐመድ። ሁሌም ይጠራሉ፣ ሁሌም ይወሳሉ፣ ሁሌም ይወደሳሉ። የጠላም ቢጠላ ማለት ነው። ሙሐመድ ሚልኪያስ ይሆናል ማለት መሐመድ ሚልኪያስ። ያንተ ስም ይሄው፣ ያንተ ስም አይቀየርም። አላሁ አክበር አላሁ አክበር። መርሐባ። ቁጭ እንግዲህ አላህ Subhanahu Wa Ta'ala ጽናቱን አላህ ይለግሰን፣ ለኛም ጽናቱን አላህ ይለግሰን። ወላሂ መታደል ማለት አላህ Subhanahu Wa Ta'ala ሁላችንም በእስላም ላይ ኑረን በእስላም የምንሞት አላህ ያድርገን። መጨረሻችንን አላህ ያሳምርልን። አላህ Subhanahu Wa Ta'ala እንዲሁ እዚህ የተወደደ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን በዱንያ ላይ ደግሞ አረፋ ላይ ሐጅ ላይ ሐረም ላይ አላህ ይሰብስበን። የሁላችንን መጨረሻ ያማረ አላህ ያርግልን። ጭንቀታችንን አላህ ያስወግድልን። የታመሙ ቤተሰቦቻችንን አላህ ያሽራቸው። የሞቱብንን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። አላህ Subhanahu Wa Ta'ala ዓለም ላይ ያሉትን ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ያ ረብ ፍልስጤም ያሉት ወንድሞቻችን፣ ጋዛ ያሉት ወንድሞቻችን አላህ ይድረስላቸው። የበላይነቱን ለነሱ አላህ ያድርግ። ዓለም ላይ ለኢስላም የሚታገል የሚንቀሳቀሰውን በአጠቃላይ አላህ ይርዳቸው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصر المجاهدين في كل مكان. اللهم انصر المجاهدين في كل مكان. اللهم انصر المجاهدين في كل مكان. اللهم انصر المستضعفين في كل مكان. اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين. اللهم يا مقلب القلوب ثبت قلوبنا على دينك. اللهم يا مصرف القلوب صرف قلوبنا على طاعتك. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.